ወላጆች ልጆችን ማስተካከል ላይ አላህ በሚወደው መልኩ ማሳደግ ላይ የአላህ እገዛ ያስፈልጋቸዋል። አላህ ደግሞ የሚያግዘው አግዘኝ ሲባል እገዛ ስትፈልግ በአላህ ታገዝ፣ አላህን እገዛ ጠይቅ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ብዙ ጊዜ ወላጆች የልጆችን መበላሸት ችግር ሲያወሩ እንጂ የሚታየው መነሻው ምን እንደሆነ የችግሩ መንስኤ ራሳቸው እንደሆኑ አብዛኛውን ጊዜ አያዩ። ልጆች ወላጆቻቸው ነው የሚመስሉት። ከመጀመሪያ ጀምራ ጡት አጥብታ የምታሳድግ እናት የልጆቿን የወደፊት ማንነት የምትወስነው ከአላህ ተባረከ ወተዓላ መሺአ በኋላ እናት ናት። ወሀከዛ ከዛም በኋላ እስላም ታሪክ ላይ የሚታወቁ ትልልቅ የዲን መሪዎች እነ ኢማሙ ሻፊዒ፣ እነ ኢማሙ አሕመድ፣ እነ ኢማሙ አልቡኻሪ የእናት ውጤት ናቸው። ኢማሙ ሻፊዒ የቲም ናቸው፣ እናታቸው ናቸው ኢማም ያረገቻቸው። ኢማሙ አሕመድ የቲም ናቸው፣ እናታቸው ናት ኢማም ያረገቻቸው። ቤታችን ከመስጂድ ይርቅ ነበረ። ሌሊት ላይ ቀደም ብላ እናቴ ተነስታ ውሃ ሙቃልኝ፣ ውዱእ አስደርጋኝ፣ ልብሷን ለብሳ ተሸፍና ሕፃን ልጅ ስለሆንኩኝ መስጂድ አድርሳኝ ትመለስ ነበር። በ10 ዓመቴ እናቴ ናት ቁርአን ያስሐፈዘችኝ ብላ። ይሄ በዛ ዘመን ስለሆነ አይደለም፣ በቅርብ ጊዜ የነበሩትም ስዲቅ ኻን ረሕመቱላሂ ዐለይህ በዚሁ ተመሳሳይ ዕድሜ ላይ ያሉ እናታቸው ነበረች በልጅነት ቁርአን ያስሐፈዘቻቸው። ሌሊት ላይ ቀስቅሳ መስጂድ አድርሳቸው ትመለስ ነበር። ከ10 ዓመት በታች የሆኑ ሕፃን ልጆች ዛሬ ላይ ኢማም እገሌ የሚባሉት በሙሉ ከልጅነት ጀምሮ ለኢማምነት ያበቋቸው እናቶች ናቸው። ዛሬ አብዛኞቹ እናቶች ልጆቻቸው ምንድነው የሚያስተምሩት? በምንድነው አፍ የሚያስፈቱት? ሰዓታቸውን በምንድነው የሚያቃጥሉት? የሚለውን ጥያቄ መልሱን ስናገኘው ኡማው እንዲህ የሆነበት ምክንያት ልጆቻችን አብዛኛውን ጊዜ የሚረባውን ትተው በማይረባው ጊዜያቸውን የሚያባክኑበት ምክንያት ይገባል። መውለድ ሊያኮራ ይገባል እንጂ ሊያሳፍር ይገባል። ለዱንያም ለአኼራም ሊጠቅም ይገባል እንጂ ሊጎዳ አይገባም። ሀገርን ዲንን የሚገነባ እንጂ የሚያፈርስ ልትወልድ አይገባም። አላህ ዘንድ ተባረከ ወተዓላ ሁላችንም ተጠያቂዎች ነን። ሁላችሁም እረኞች ናችሁ፣ ጠብቁ በተባላችሁት ነገር ዙሪያ አላህ ዘንድ ትጠየቃላችሁ ተብሏል። ليس من يقطع طرقا بطلا إنما من يتقي. الحمد لله الذي أكمل لنا الدين وأرسل إلينا خير المرسلين، وأشهد أن لا إله إلا الله وحده لا شريك له الملك الحق المبين، وأشهد أن محمدًا عبده ورسوله الداعي إلى رضوان رب العالمين، صلى الله عليه وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين وسلم تسليما كثيرا. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله ورجوي ጌታችሁ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል የሚገባውን ፍራቻ ፍሩት። ለአኼራም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ የሚገባውን ፍራቻ መፍራት እንደሆነ እወቁ። አላህ ለሰው ልጆች የሰጣቸው ጸጋ ተቆጥሮ የማያልቅም። ከተሰጡን ጸጋዎች ሁሉ ትልልቅ ከሚባሉት አንዱ የልጆች መስተካከል። አላህ ተባረከ ወተዓላ ለአንድ ሰው ልጆቹን ካስተካከለለት ዱንያም አኼራም ላይ ሰላምን እረፍትን ማግኘት ይችላል። ልጆች ይስተካከሉ ዘንድ የግድ ወላጆች መስተካከል አለባቸው። ሁለቱ የተያያዙ ናቸው። ቁርአን በምናነብበት ጊዜ የነቢዩን ዓለይሂ ሰላቱ ወሰላም አሐዲሶችን በምናይበት ጊዜ የልጆች መስተካከል ከወላጆች መስተካከል ጋር የተያያዘ ሆኖ እናገኘዋለን። ወላጆች ልጆችን ማስተካከል ላይ አላህ በሚወደው መልኩ ማሳደግ ላይ የአላህ እገዛ ያስፈልጋቸዋል። አላህ ደግሞ የሚያግዘው አግዘኝ ሲባል እገዛ ስትፈልግ በአላህ ታገዝ፣ አላህን እገዛ ጠይቅ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ብዙ ጊዜ ወላጆች የልጆችን መበላሸት ችግር ሲያወሩ እንጂ የሚታየው መነሻው ምን እንደሆነ የችግሩ መንስኤ ራሳቸው እንደሆኑ አብዛኛውን ጊዜ አያዩ። ልጆች ወላጆቻቸው ነው የሚመስሉት። ከመጀመሪያ ጀምራ ጡት አጥብታ የምታሳድግ እናት የልጆቿን የወደፊት ማንነት የምትወስነው
ከአላህ ተባረከ ወተዓላ መሺአ በኋላ እናት ናት። እናትን ከላይ ሆኖ የሚቆጣጠረው አባት ነው። አባትና እናት ቤቱን በእስላም በሸሪዓ ከያዙ ልጆች የትም አይሄዱ። ከልጅነት ጀምሮ ከለጋነት ዕድሜ ጀምሮ ያስያዟቸውን ይዛሉ። በተለይ እናት መድረሳ ናት ተብሏል። እናት በራሷ ጊዜ አይደለም መድረሳ የምትሆን። ከመጀመሪያ ጀምሮ እናትን መድረሳ የሚያደርጋት የወለዳት አባቷ ነው። አቅፎ ያሳደጋት አያቷ ነው። የተንከባከቧት ወንድሞቿ፣ አጎቶቿ ናቸው። አክስቶቿ ናቸው። ጎረቤቶቿ ናቸው። ማህበረሰቧን ቤት ለመገንባት ባለሙያ ያስፈልጋል። መልካም ልጆችን የምታፈራ እናት ለመፍጠርም ባለሙያ ያስፈልጋል። ነገሮች የተያዙ ናቸው። ከላይ ጀምሮ ወላጆች ጥሩ ከሆኑ ለልጆቻቸው ጥሩ ነገር ማውረስ ይችላሉ። ከላይ ጀምሮ ወላጆች ጥሩ ካልሆኑ ልጆቻቸው ጥሩ እንዲሆኑ የሚያበረክቱት ጥሩ እውቀት ከሌላቸው፣ ጥሩ ስነ ምግባር ከሌላቸው ልጆች ጥሩነትን ከየት ያመጡታል? የሚያዩት መጥፎ ነገር ከሆነ፣ የሚሰሙት ስድብና ሐሜት ከሆነ፣ ዘረኝነትን ከሆነ እንዴት ብለው ነው ልጆች ጥሩ ሊሆኑ የሚችሉት? ሁላችንም ሙስሊሞች እንደመሆናችን መጠን የልጅ አስተዳደጋችንም እስላማዊ እንዲሆን ጥረት ማድረግ አለብን። እስልምና ስም ብቻ አይደለም፣ ልብስ ብቻ አይደለም። አላህን የሚያውቁና የማያውቁ፣ አኼራን የሚያውቁና የማያውቁ እኩል ናቸው እንዲህ ብሏል አላህ ተባረከ ወተዓላ። በስም ልጆቻችን ከሌሎች እምነት ተከታዮች እንደሚለዩት ሁሉ በስነ ምግባርም ባለባበስም በተርቢያም ሊለዩ ይገባቸዋል። አንድ ቤተሰብ ልጆቹን ጥሩ አድርጎ ለመያዝ የሞከረ ሌላኛው የሥጋ ዝምድና ያለው ወይም በጉርብትና የሚገናኝ ቤተሰብ ለልጆቹ አያያዝ ግዴለሽ ከሆነ የማህበረሰቡ ከፊል ልጆቹን ሷሊህ ለማድረግ ደግ ለማድረግ መጣሩ ብቻ ውጤታማ ሊያደርግ አይችልም። ሶላት እንደምንሰግደው ጾም እንደምንጾመው ሁሉ የልጅ ተርቢያ ጉዳይ ላይ ተመሳሳይ አቋም ሊኖረን ይገባል። ሶላት ስገዱ፣ ጾም ጹሙ፣ ለልጆቻችሁ እስላማዊ ስም አውጡ ብሎ ያዘዘው ዲን ራሱ ልጆቻችሁን በእስላም ተርቢያ ኮትኩታችሁ አሳድጉ ብሏል። አንደኛው ሙሐመድ ልጆቹን በነቢ ሙሐመድ በቁርአን ተርቢያ መሰረት የያዘ፣ ሌላኛው ሙሐመድ እሱ እንደፈለገ የሚያደርግ ከሆነ መቼም ነገሮች ሊስተካከሉ አይችሉም። ሙስሊም በሁሉም ነገር ሙስሊም መሆን አለበት። እጅ እግሩን ለጌታው መስጠት መቻል አለበት። በሁሉም ነገር አርአያችን ነቢ ናቸው አለይሂ ሰላቱ ወሰላም። ሕፃን ልጅን አብዱላህ ብን አባስን ለትልልቅ አዋቂ የሚሰጥን ምክር ለግሰዋል። አንተ ልጅ ሆይ አላህን ጠብቅ፣ አላህ ይጠብቅሃል። በችግር ጊዜ ከአላህ ተዋወቅ፣ በድሎት ጊዜ ያውቅሃል። መጠየቅ ስትፈልግ አላህን ጠይቅ። ምድር ላይ ያሉ የሰው ልጆች በሙሉ ተሰብስበው ሊጎዱህ ቢፈልጉ አላህ በቀደረው ነገር እንጂ ማንም ሊጎዳህ አይችልም በማለት ሕፃን ነው ብለው ሳይንቁ የአዋቂ ምክር መክረውታል። ነገ አዋቂ እንዲሆን ትልቅ ሰው እንዲሆን የሚረዳውን ምክር ሰጥተውት በትክክልም ትልቅ ሰው ሆኖ ተገኝቷል። ለኡማ ብዙ ነገር አበርክቷል። አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳህ። ሱሐባዎች ሕፃን ልጆቻቸውን አሹራ ጾም ያጾሙ ነበር። ርቧቸው ሲያለቅሱ መጫወቻ ሰርተው ይሰጧቸው ነበር። መስጂድ ይዘዋቸው ይሄዱ ነበር። ከልጅነት ጀምሮ ሕፃን ያሉ መልካም ሥራን፣ ዒባዳን፣ የኢማን ጎዳናን ያሳዩአቸው ነበር። ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው። 10 ዓመት ሲሞላቸው ስገዱ ብላችሁ ምቷቸው። በመካከላቸውም በእንቅልፍ በመኝታ ሰዓት ለያዩአቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ተርቢያ የልጅ አያያዝ ከለጋ ዕድሜያቸው እንዲጀምር እየመከሩ 7 ዓመት ሲሞላ ሶላት ስገድ በሉ። በዚሁ ዓመት ነው ጾምም ጹሙ ሊባሉ የሚገባው። ሴት ልጅም አለባበሷን የሙስሊም አለባበስ ማድረግ እንዳለባት ሊነገራት የሚገባው። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ከልጅ ልጆቻቸው ውስጥ የሰደቃ ምግብ አንዱ ሲበላ ባዩት ጊዜ ትፋው ብለው አስተፍተዋል። ለእኛ ለነቢ ሙሐመድ ቤተሰቦች የሰደቃ ምግብ አይገባም ብላ ልጆች በልጅነት ያስያዟቸውን ይዛል። በልጅነት እንዳጠፍናቸው ይታጠፋል። ወደ ኸይር ከሆነ ያመላከትናቸው የኸይርን ጎዳና ይዘው መጓዝ ይቀላቸዋል። ነገር ግን አሁን ላይ የኸይር መንገድ በማሳየት ብቻ ልንወጣው የምንችለው ችግር አይደለም ያለው ተርቢያ ላይ። አባት እናት ሌት ተቀን እየጣሩ እንኳ
ልጆች በምን በኩል እንደሚጠቁ እንደሚበላሹ ማወቅ በሚከብድበት ሁኔታ በየዕለቱ ለልጆች አህዋል መበላሸት መቀየርን እያየን እየሰማን አብዛኞቹ ወላጆች ከቁጥጥራቸው ውጪ ከሆኑ በኋላ ልጆች የተበላሹ የሚሉት ገና ባል ሚስት ከማግባቱ በፊት ለልጆቹ አስቦ ለተርቢያ የምትሆን ልጅ ምትወልድ ከጥሩ ቤተሰብ የወጣች የትዳር አጋር ፈልጎ መርጦ እንዲያገባ ሸሪዓ አዟል። መጋባቱ መዋለዱ ተፈጥሯዊ ሕግ ነው፣ ማንም ያደርገዋል። ነገር ግን ከዚህ ጋብቻ የትዳር ህይወት ምን አይነት ልጆች ነው የሚፈሩት? የሚያኮሩ ወይስ የሚያሳፍሩ? እያንዳንዱ ወላጅ የቤት ስራው ሊያደርግ ይገባል። መውለድ ሊያኮራ ይገባል እንጂ ሊያሳፍር አይገባል። ለዱንያም ለአኼራም ሊጠቅም ይገባል እንጂ ሊጎዳ አይገባም። ሀገርን ዲንን የሚገነባ እንጂ የሚያፈርስ ልትወልድ አይገባም። አላህ ዘንድ ተባረከ ወተዓላ ሁላችንም ተጠያቂዎች ነን። ሁላችሁም እረኞች ናችሁ። ጠብቁ በተባላችሁት ነገር ዙሪያ አላህ ዘንድ ትጠየቃላችሁ ተብሏል። አላህ በተከበረው ቃሉ ያ አዩሀ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳድ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሎ አስፈራርቷል። የልጆችን ጉዳይ ከጨካኝ መላኢኮች ጋር ከአኼራ ቅጣት ጋር አያይዞታል። ራሳችሁንም ቤተሰቦቻችሁንም ከእሳት አድኑ ጠብቁ ብላ ራሳችንን ቤተሰቦቻችንን ከእሳት ከአላህ ቁጣና ቅጣት የምናድነው አላህን በመፍራት የነቢዩን ሱና ልጆቻችንን በማስተማር በኢማን እንዲያድጉ በማድረግ ይሄን ካላደረገን እዚህ ዱንያ አኼራ ላይ ዐለይሃ መላኢከቱን ጊላዝ ተብለናል። እዚህ ልቡ የደነደነ የአኼራ ጉዳይ ያላሳሰበው ልጆቹ አላህን ሲያምፁ ዲንን ሲያሰድቡ ሶላት ትተው ጀማዓ ትተው ሐራም የሚሰራበት ቦታ እየሄዱ አይቶ ዝም የሚል ከሆነ እዚህ ዱንያ ላይ የደነደነውን የደረቀውን ቀልቡን በእሳት የሚያነዱለት መላኢኮች አኼራ ላይ እንዳሉ አላህ ተባረከ ወተዓላ ተናግሯል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. إمام البخاري إمام مسلم صحيح الجولاي كابو موسى الأشعري قستل له الحديث نبياتنا عليه الصلاة والسلام كوندوج بزو يتموالو تلق درجة لا يدرسو تقين توال كبني إسرائيل سيتوج ሁለት ሴቶች እንጂ የሙሉነት ደረጃን አልደረሱም። እነዚህ ሁለት ሴቶች አሲያ የፊርዓውን ባለቤትና መርየም የዒሳ እናት እንደሆነች ተናግራ በምንድን ነው ይሄን ማድረግ ያገኙት ሲባል ሁለቱም ነቢይ ኮትክተው አሳድገው ለኡማው ስላበረከቱ ነው ተብሏል። ከእስራኤል ዝርያዎች በዛ ዘመን ከነበሩ ሴቶች መርየምና አሲያ እንጂ የሙሉነት ደረጃ የታደሉ የሉም። እነዚህ ሁለቱ እንጂ ይሄን ማድረግ ያሰጣቸው ሁለት ነቢዮችን ለኡማው ለምድር ስላበረከቱ ከነቢዩ ኡመት ውስጥም ኸዲጃና ፋጢማ ከሴቶች ውስጥ ማንም ያልደረሰበት የሙሉነት ደረጃ ላይ እንደደረሱ ተናግራ ኸዲጃ እነ ዘይነብን እነ ሩቀያን እነ ፋጢማን የነቢዩ ልጆች ኮትኩተው ያሳደጉ እናት በመሆናቸው ከነቢይ ጎን በመቆማቸው በገንዘባቸው በምክራቸውም በሐሳባቸውም ነቢይን ስለደገፉ ስላዝናኑ ፋጢማ ረዲየላሁ ዐንሃ የጀነት ወጣቶች አለቃ የተባሉትን ሐሰንና ሁሰይንን ወልደው ኮትኩተው ለኡማ ስላበረከቱ ለረጅም ጊዜ የነበረን አለመግባባት ከዓሊ ብን አቢ ጣሊብ ሞት በኋላ ስልጣን የተረከቡት ሐሰን ለሙዓዊያ አሳልፈው በመስጠት እንደ ሂጅራ 40ኛው ዓመት ላይ የጀማዓና የአንድነት የሰላም ዓመት እንዲባል ሰበብ ሆነዋል። ሕፃን ልጅ ሆነው ነቢ ሰለላሁ ዐለይሂ ወሰለም ይህ ሕፃን ልጄ አለቃ ነው፣ ከሙስሊሞች ውስጥ ሁለት የተጣሉ ትልልቅ ጎራዎችን አላህ በሱ ምክንያት አንድ ያደርጋል ያሉትን ሰው ስልጣኑን አሳልፎ ሰጥቶ ኡማ አንድ እንዲሆን ያደረገውን ሐሰንን ወልዳ ያሳደገችው ፋጢማ ረዲየላሁ ዐንሃ በመሆኗን ሌሎችም ታሪክ ላይ የሚታወቁ ትልልቅ ሰዎች ከጀርባቸው ትልልቅ እናቶች
ትልልቅ እህቶች አሉ። የነቢዩላህ ሙሳን ታሪክ በምናነብበት ጊዜ እህታቸው ትነሳለች፣ እናታቸው ትነሳለች። ስለ ዒሳም ስንሰማ ቁርአን ላይ ሲነግረን መርየም አብራ ትነሳለች። ስለ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ሲነገር የተለያዩ እናቶች ሴቶች ኡሙ አይመን፣ ሐሊማ፣ እናታቸው አሚና፣ ከዛ በኋላ ባለቤቶቻቸው ኸዲጃ፣ ኡሙ ሰለማ አብረው ይነሳል። እናቶች በጠነከሩ ቁጥር ዲናቸውን በተረዱ ቁጥር ትውልዱ ጠንካራ ይሆናል፣ ዓላማውን አይዘነጋም። የሶሓባ እናቶች ልጆቻቸው ከነቢይ እንዳይርቁ ሂዱ ነቢይን ጠይቁ ካያሃቸው ቆይቷል እያሉ ይልኩ ነበር። ነቢይ ጋር ሲሄዱ ልጆቻቸው እንደሚስተካከሉ ጠንቅቀው ስለሚያውቁ ወሀከዛ ከዛም በኋላ እስላም ታሪክ ላይ የሚታወቁ ትልልቅ የዲን መሪዎች እነ ኢማሙ ሻፊዒ፣ እነ ኢማሙ አሕመድ፣ እነ ኢማሙ አልቡኻሪ የእናት ውጤት ናቸው። ኢማሙ ሻፊዒ የቲም ናቸው፣ እናታቸው ናቸው ኢማም ያረገቻቸው። ኢማሙ አሕመድ የቲም ናቸው፣ እናታቸው ናት ኢማም ያረገቻቸው። ቤታችን ከመስጂድ ይርቅ ነበረ። ሌሊት ላይ ቀደም ብላ እናቴ ተነስታ ውሃ ሙቃልኝ ውዱእ አስደርጋኝ ልብሷን ለብሳ ተሸፍና ሕፃን ልጅ ስለሆንኩኝ መስጂድ አድርሳኝ ትመለስ ነበር። በ10 ዓመቴ እናቴ ናት ቁርአን ያስሐፈዘችኝ ብለዋል። ይሄ በዛ ዘመን ስለሆነ አይደለም፣ በቅርብ ጊዜ የነበሩትም ስዲቅ ኻን ረሕመቱላሂ ዐለይህ በዚሁ ተመሳሳይ ዕድሜ ላይ ያሉ እናታቸው ነበረች በልጅነት ቁርአን ያስሐፈዘቻቸው። ሌሊት ላይ ቀስቅሳ መስጂድ አድርሳቸው ትመለስ ነበር። ከ10 ዓመት በታች የሆኑ ሕፃን ልጆች ዛሬ ላይ ኢማም እገሌ የሚባሉት በሙሉ ከልጅነት ጀምሮ ለኢማምነት ያበቋቸው እናቶች ናቸው። ዛሬ አብዛኞቹ እናቶች ልጆቻቸው ምንድነው የሚያስተምሩት? በምንድነው አፍ የሚያስፈቱት? ሰዓታቸውን በምንድነው የሚያቃጥሉት? የሚለውን ጥያቄ መልሱን ስናገኘው ኡማው እንዲህ የሆነበት ምክንያት ልጆቻችን አብዛኛውን ጊዜ የሚረባውን ትተው በማይረባው ጊዜያቸውን የሚያባክኑበት ምክንያት ይገባል። ዛሬ ምን ተማርክ? ዛሬ ምን ቀራህ? የት ዋልክ? ለምን እንደዚህ ትለብሳለህ? የሚሉ ጥቂቶች ናቸው። አስቀድሞ የሸርን መንገድ አሳይተዋቸው ስላስለመዷቸው ኋላ ላይ እነሱን መከታተል ይከብዳቸዋል። ኢማሙል ቡኻሪን የማያውቅ የለም። ቡኻሪም የቲም ናቸው። ቡኻሪ ያረገቻቸው እናታቸው ናት። በልጅነት አይን አልነበራቸውም፣ አይናቸው አይም ነበር። ሌሊት ላይ ተነስታ ዱዓ ያደረገች ከዕለታት አንድ ቀን በሕልሟ ነቢዩላህ ኢብራሂምን አይታ የልጅሽ አይኑ ተመልሷል ብለዋት ብድግ ብላ ሄዳ ከተኙበት ስታያቸው ቡኻሪ አይናቸው ተገልጧል። ከዛ በኋላ ወደ ተለያየ ሀገር ሄደው እንዲማሩ ወጪ ያደረገች ያበረታታች ለነቢዩ ሙሐመድ ኡመት በሳቸው ዘመን ከዛ በኋላ ያሉ ሰዎች ያላበረከቱትን ሐዲትን የመሰብሰብ የማጥራት ሥራ የሰሩትን ቡኻሪን ለኡማ ያበረከተችው አንዲት እናት ናት። ኢብኑል ጀውዚም ይሄው ናቸው። በቅርብ ዘመን የነበሩት ኢብኑ ባዝም ይሄው ናቸው። እናት ያሳደገቻቸው ናቸው። እነዚህ እናቶች የት ሄደው ነው ዛሬ ቁርአኑ እጃችን ላይ ያለ፣ መድረሳው ደጃችን ላይ ያለ? ወኔ አንሱን፣ ዓላማችን ዘንግተን እስልምና ማለት ምን ማለት እንደሆነ እስላምኛ ላይ የጣለውን ኃላፊነት በአግባቡ ሳንረዳ ቀርተን አባቶች እናቶች አላህን ሊፈሩ ቀድመው ራሳቸውን ሊያስተካክሉ ዛሬ ዱንያ ላይ ልጆቻቸው ካልተስተካከሉ ነገ አኼራ በእነሱ መበላሸት እንደሚያዙ እንደሚጠየቁ ሊያውቁ ይገባቸዋል። ልጆቻችን ተበላሹ ያሉ ማዘን ብቻ ዋጋ የለውም። ምን አበላሻቸው? ለምን ተቀየሩ? ለምን ተበላሹ? ማን ነው ልብስ የሚገዛላቸው? ማን ነው ምግብ መጠጥ የሚያቀርብላቸው? ከአባት እናቶቻቸው ቁጥጥር እንዴት ውጪ ይሆናሉ? በለጋነት በእርጥብነት ዕድሜያቸው ይዘው አባት እናት ኮትኩተው ካሳደጓቸው አብዛኛውን ጊዜ ልጆች እንዳይም ጊዜው ካለፈ በኋላ ነው ወላጆች መጫጫት የሚጀምሩት። ከ13 ከ14 ዓመት በኋላ ልጅን ተርቢያ ማድረግ ከ2 ዓመት መጀመር አለበት። ገና ከመጋባት በፊት መጀመር አለበት። ነቢያችን ባስቀመጡልን ምክር መሰረት ألا صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين
اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم من أراد بأرض الحبشة وأهلها شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم أصلحنا وأصلح نياتنا وزوجاتنا وذرياتنا. اللهم أصلحنا وأصلح نياتنا وزوجاتنا وذرياتنا. اللهم أصلحنا وأصلح نياتنا وزوجاتنا وذرياتنا. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم اجعلنا هداة مهتدين غير ضالين ولا مضلين. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. آمين والحمد لله رب العالمين.